አድርጌ ትላንትና እንደተፈጠረ እነግራችኋለሁ። በነገራችን ላይ ጨዋታውን አላየሁትም እኔ ትላንትና ጨዋታ አላየሁኝም እና የወጡ ዜናዎች ለማንቸስተር ዩናይትድ ምንድን ነው እያወሩ ያሉት? ስለዚህ በአጠቃላይ ካነበብኩት ነገር አንጻር የተፈጠረው ነገር ምንድን ነው? በትላንቱ ጨዋታ ላይ ማንቸስተር ያው ውጤቱ ቦርንመዝ 2 ማንቸስተር ዩናይትድ 2 በሆነ ሁለታቸው ውጤት ነው የተጠናቀቀው። ስለዚህ ማንቸስተር ዩናይትዶቹ 2 ጊዜ መምራት ችለው ነበረ። ነገር ግን 2 ጊዜ መምራታቸው ጨዋታውን አሸንፈው እንዲወጡ አላስቻላቸውም። በቀይ ካርድ እና በአከራካሪ በሆነ ፔናልቲ ኮንትሮቨርሲ ውጤቱ ሁለታቸው ነው ነጥብ ተጋርተው ነው የወጡት። ከጨዋታው በኋላ እንደ ሮይተርስ ዘገባ ከሆነ ማይክል ካሪክ በጣም በተለይ በሬፈሪንግ ዲሲዥኑ ወይም ደግሞ በዳኛው አደኛኘት አማርኛ ነው ሁላ ለማንኛውም በዳኛው ውሳኔ ደስተኛ ለመሆኑን እና በጣም መናደዱን ገልጿል። ስለዚህ የተለያዩ የዜና ምንጮች እየገለጹ ያሉት ምንድን ነው? ለምሳሌ ቢገስት ስቶሪ በአሁኑ ሰዓት ላይ ማንቸስተር ዩናይትድን በተመለከተ ከትናንትናው ጨዋታ በኋላ ሁሉም ሪፖርት እያደረጉ ያሉት ምንድን ነው? ኢንኮንሲስተንት ኦፊሻቲንግ ወይም ደግሞ ኢንኮንሲስተንት ወይም ደግሞ ዘላቂ ያልሆነ የዳኝነት ውሳኔውን እንግዲህ አከራካሪ መሆኑን እሱን እየዘገቡ ነው ያሉት። እናም የማንቸስተር ዩናይትዱ ያው ጊዜያዊው አሰልጣኝ ማይክል ካሪክ ምንድን ነው ያለው? ሁለቱም ፍጹም ቅጣት ምቶች ናቸው በማለት ነው የገለጸው። ትልቅ ጨዋታ ነበረ ወይም ደግሞ ትልቅ ጨዋታ ሳይሆን በጨዋታው ላይ ትልቅ ቅጽበት ነበረ። እናም ከዛ በኋላ ኬዮስ ወይም ደግሞ ቀውስ ሆኖ ነው ያለቀው። ትልቅ ቅጽበት ነበር። ስለዚህ ለአንዱ ፍጹም ቅጣት ምት ሰጠ፣ ለሌላው ፍጹም ቅጣት ምት አለመስጠት እኔ አይገባኝም። ስለዚህ ኢትስ ክሬዚ ነው ያለው። የእብደት ውሳኔ ነው እንደማለት ነው። ስለዚህ ማይክል ካሪክ ለቢቢሲ በሰጠው ቃለመጠይቅ መሰረት ለቦርንመዞች ከዛ በኋላ የተሰጣቸው ፔናልቲ ወይም ፍጹም ቅጣት ምት ለእኛም ሊሰጠን ይገባ ነበር በማለት ነው የገለጸው። ስለዚህ አትዌል ያ ፍጹም ቅጣት ምት ነው ብሎ የሚያስብ ከሆነ ከዛ በኋላ ሁለተኛውም መሆን አለበት ብሎ ነው የተናገረው። ስለዚህ አይ ዶንት አንደርስታንድ ሃው ዩ ካንት ጊቭ ዳት ፍጹም ቅጣት ምት ነው ብለህ እንዴት እንደማትሰጥ አልገባኝም በማለት ነው እንግዲህ ማይክል ካሪክ በትላንትናው የፍጹም ቅጣት ምታኔ ያለውን የዳኝነት ቅሬታ እየተናገረው። ከዛ በተጨማሪ ማይክል ካሪክ ምንድን ነው ያለው? በ10 ተጫዋች ለረዥም ጊዜ መጫወት እና ከዛ በኋላ ለውጦችን ማድረግ ከዛ በተጨማሪ ደግሞ ጨዋታውን ባለበት ውጤት ይዘን መውጣታችን ያው ተጫዋቾችን ማመስገን እፈልጋለሁ ብሏል። ስለዚህ በዛ ደስተኛ መሆኑን የገለጸው ዲላይትድ ዊዝ ዳት ብሏል። ስለዚህ የመጨረሻዎቹ ደቂቃዎች ከባድ ሊሆኑ ይችላሉ፣ ነገር ግን ያንን ተወጥተነዋል ያለው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ። ስለዚህ ውጤቱ ያው 2 ከመምራት 1-0 ከመምራት 2-1 ከመምራት መጨረሻ ላይ 2 አቻ ቢወጡም ነገር ግን እዚህ ጋር ምስሉ ላይ እንደምትመለከቱት ያው ሃሪ ማጓየር በቀይ ካርድ ወጥቷል። ስለዚህ ቢያንስ አቻ በመውጣታቸው እና የመጨረሻዎቹን ጥቂት ደቂቃዎች ምንም አይነት ጎል ሳያስተናግዱ ማንቸስተር ዩናይትዶች ነጥብ ተጋርተው በመውጣታቸው ማይክል ካሪክ ደስተኛ መሆኑን የገለጸው፣ ነገር ግን ስቲል ዳኛው በወሰነ ውሳኔ የተሰማውን ቅሬታ ነው የገለጸው። ምክንያቱም ቦዝ ኢንሲደንትስ ዌር ክሊር ፔናልቲስ፣ ሁለቱም ቅጽበቶች ክሊር ፔናልቲ ነበሩ በማለት ነው የገለጸው። ስለዚህ ማንቸስተር ዩናይትዶች ያው እንደ ዘገባዎቹ ከሆነ ለአማድ ዲያሎ ፔናልቲ ወይም ደግሞ ፍጹም ቅጣት ምት ሊሰጣቸው ይገባ ነበረ። ከዛ በኋላ ቦርንመዞች በተመሳሳይ ሁኔታ ወይም ደግሞ ሲሚላር ሲቹዌሽን ውስጥ ሆነው እነሱ ፍጹም ቅጣት ምት ተሰጣቸው። በዛም ፍጹም ቅጣት ምቱ ሲሰጥ ቀይ ካርድ ተከተለ። ሃሪ ማጓየር ወጣ። ከዛ በኋላ ያቻነቱን ጎል ቦርንመዞች አስቆጠሩ። ስለዚህ ማንቸስተር ዩናይትዶች 2 ነጥብ ጣሉ እንደማለት ነው። ስለዚህ ብሩኖ ፈርናንዴዝ ያው እንደ ሮይተርስ ዘገባ ከሆነ በድጋሚ ልክ እንደ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በትላንትናው ውሳኔ የተሰማውን ስለ ኤዘ ስለ አርሰናል አዲስ ነገር እየጠየቃችሁኝ ነው። የአስተያየት መስጫው ላይ እሱን ሰርች አድርጌ እነግራችኋለሁ። ስለ ማንቸስተር ዩናይትድ ያለውን የተወሰኑ ነገሮች ለማንቸስተር ዩናይትድ ደጋፊዎች ልንገራቸው እና ስለዚህ ብሩኖ ፈርናንዴዝ ከትላንትናው ጨዋታ በኋላ እንግዲህ ዘገባዎች የሚያስረዱት እሱ ደስተኛ ለመሆኑን ወይም ደግሞ ያለውን አንበልም አይደለ ያለውን ቅሬታ እንደተናገረ ነው የሚገልጸው። ስለዚህ ብሩኖ ፈርናንዴዝ ያው ትላንትና አሲስት ማድረግም ችሏል፣ ጎልም ማግባት ችሏል። ትላንትና ማንቸስተር ዩናይትዶች ሁለቱም ጎሎች
በተቆጠሩበት ሰዓት ላይ እሱ አስተዋጽኦ እንደነበረውም ነው እዚህ ጋር ዘገባዎች የሚያስረዱት። ስለዚህ አግብቷል፣ አሲስት አድርጓል። ነገር ግን በአቻ ውጤቱ ደስተኛ አለመሆኑን ነው እዚህ ጋር ዘገባው እያስረዳን ያለው ማለት ነው። ከዛ በተጨማሪ ደግሞ እንደ ቶክ ስፖርት ዘገባ ከሆነ ኢንኮንሲስተንት የሆነ ወይም ደግሞ ዘላቂ ለአንዱ ይሰጣል ለአንዱ አይሰጥም። ለቦርንመዝ የተሰጠው ፔናልቲ ልክ ማይክል ካሪክ እንደተናገረው ነው። ለቦርንመዝ የተሰጠው ፍጹም ቅጣት ምት ለእኛም ይገባን ነበረ በማለት ነው እንግዲህ ብሩኖ ፈርናንዴዝ እዚህ ጋር ሀሳቡን እየሰጠ ያለው። ስለዚህ እሱ ማንቸስተር ዩናይትዶች ትላንትና ፍጹም ቅጣት ምት ይገባቸዋል የሚል ሀሳብ መስጠቱን ነው እዚህ ጋር እያወራ ያለው። አይ ዶንት ኖ ለነገሩ ኢንተርኔቱ ነው ስክሪን ሼር ያደረግኩት እየጠፋ ያለው ማለት ነው። ቶሎ ላድርግላችሁ። ሆፕፉሊ ስክሪን ይታያቸዋል ብዬ ተስፋ አደርጋለሁ። ስለዚህ ብሩኖ ፈርናንዴዝ ቃል በቃል የተናገረውን ነገር ለመግለጽ ፈልጌ ነበር። ለማንኛውም ትላንትና ብሩኖ ፈርናንዴዝ የመጀመሪያውን የማንቸስተር ዩናይትድ ጎል ያስቆጠረው ተጫዋች ነው። ከ12 ያርድ ነው ጎሉን ማስቆጠር የቻለው። ሼር ያደረግኩት ስክሪን ኪፕስ ካሚንግ አይ ኖ ዋይ ኢትስ ኢንተርኔት ኮኔክሽን መሆኑ። ስለዚህ ለማንኛውም ብሩኖ ፈርናንዴዝም በትላንትናው ውሳኔ መበሳጨቱን ነው እዚህ ጋር ዘገባው በድጋሚ የሚነግረን። ስለዚህ የቶክ ስፖርት ለምሳሌ ሄድላይን ምንድን ነው የሚለን? የማንቸስተር ዩናይትድ ኮከብ የኤደን ሃዛርድን የፕሪሚየር ሊግ ታሊ ወይም ደግሞ የፕሪሚየር ሊግ ቁጥርን እሱ እንደሰበረው ነው የሚገልጸው። ስለዚህ ትላንትና ለብሩኖ ፈርናንዴዝ ጥሩ ቀን ነበረ። ቀይ ሰይጣኖቹ በትላንትና በነበራቸው ጨዋታ በሁለተኛው አጋማሽ ላይ 2 ጎሎችን ማስቆጠር ችሏል። የመጀመሪያው በብሩኖ ፈርናንዴዝ ፔናልቲ ሲሆን ሁለተኛው ደግሞ ጄምስ ሂል ራሱ ላይ ባስቆጠረው ጎል 2 ጊዜ መምራት ችለው እሱ ድጋሚ ነው እየነገርኳቸው ያለው። ሌላ ተጨማሪ ምን ነገር አለ መሰላችሁ? ሃሪ ማጓየር ነው። ስለዚህ ሃሪ ማጓየር እንደውም አንድ ቅድም ጧት ያነበብኩት ዜና ፍሮም ሂሮ ቱ ዘ ቪለን ነው የሚለው። ስለዚህ ሃሪ ማጓየር በተለይ ሁለተኛው ጎል እንዲገባ ትልቅ አስተዋጽኦ ነበረው ነው የሚለው። ከዛ ግን እሱ ማንቸስተር ዩናይትድን ዋጋ ያስከፈለ ፍጹም ቅጣት ምት እንዲሰጥባቸው የሚያስደረገው ሃሪ ማጓየር፣ ከዛ በተጨማሪ ደግሞ ከዛ በኋላ ቀይ ካርድ አይቷል ማለት ነው። እናም እሱ የሰራው ፋውል በተለይ ለቦርንመዞች ግልጽ የሆነ ጎል እንዲያገቡ ያስቻላቸው ሁኔታን እሱ መፍጠሩን ነው እንግዲህ እዚህ ጋር እየገለጹ ያሉት። ማጓየርን በተመለከተ ስለዚህ የሃሪ ማጓየር ሬድ ካርድ ማንቸስተር ዩናይትዶችን ባጭሩ ዋጋ አስከፍሏቸዋል ነው የሚለው ዘገባው። ስለዚህ ከዛ በተጨማሪ ምንድን ነው የሚለው? and a day to remember for Harry Maguire became a night of regret። ስለዚህ ሃሪ ማጓየር መጀመሪያ ላይ ማንቸስተር ዩናይትድ የሁለተኛው ጎል ሲገባ ማረሳው ምሽት ብሎ ሊያስብ ይችላል ነው የሚለው እንግዲህ ይሄ የዘጋርዲያን ዘገባ። ከዛ በኋላ ግን ቀይ ካርዱ ተሰጥቶ ማንቸስተር ዩናይትዶች ጎል ከንሲድ ሲያደርጉ ወይም ደግሞ ጎሉ ሲገባባቸው ከሚጸጸትባቸው በማንቸስተር ዩናይትድ ማሊያ ከተጫወተባቸው ጨዋታዎች መካከል አንዱ ሆኗል። ስለዚህ ሃሪ ማጓየር ትናንትና ሜዳ ውስጥ ያው 2 የተለያዩ ዓለማት ውስጥ እንደነበር ነው እዚህ ጋር እየገለጸ ያለው ማለት ነው። ከዛ በተጨማሪ ማይክል ካሪክ ምንድን ነው ያለው? ጥሩ ሁኔታ ላይ ነን ያለ ነው በማለት ነው የገለጸው። ስለዚህ ጥሩ ስራ ሰርተናል፣ ጥሩ ውጤትና ጥሩ ፐርፎርማንስ ወይም ጥሩ አቋም እያሳየን ያለ ነው በማለት ነው የገለጸው። ነገር ግን ዛሬ የተሻለ ነገር ማግኘት እንችል ነበረ፣ ነገር ግን it's not the end of the world የዓለም ፍጻሜ አይደለም ብሎ ነው የተናገረው። ስለዚህ ማይክል ካሪክ አይ ቲንክ በትላንትናው ጨዋታ በተለይ ሃሪ ማጓየር ከወጣ በኋላ እንግዲህ ዘገባዎች እንደሚያስረዱን ከሆነ እሱ ከጨዋታ በኋላ በሰጠው ማስተያየት መሰረት ማንቸስተር ዩናይትዶች አቻ መውጣታቸውና ከሃሪ ማጓየር መውጣት በኋላ ጎል አለማግባታቸው እሱም ቢያንስ እንዳስደሰተው ነው እንግዲህ አሁን እየተረዳን ያለ ነው። ስለዚህ እንደነገርኳችሁ ኤደን ሃዛርድ የእሱን የፕሪሚየር ሊግ ክብረ ወሰኑን በሃሪ ማጓየር ትላንትና እሱን ክብረ ወሰን እንደሰበረው ነግሬያቸዋለሁኝ። ከዛ በተጨማሪ ፍሬ ያለው ነገር ምን አለ መሰላችሁ? ማንቸስተር ዩናይትድን በተመለከተ
ያ ሞመንተሙ ስለዚህ ማንቸስተር ዩናይትዶች ወደ አንድ ሲመሩ ነበረ። ፍጹም ቅጣት ምት ሳይሰጣቸው ቀረ። ቦርንመዞች ከደቂቃዎች በኋላ ሃሪ ማጓየር በሰራው ጥፋት ቀይ ካርድ አገኘ፣ ፔናልቲ አስቆጠሩ። ስለዚህ ማንቸስተር ዩናይትዶች ሙሉ በሙሉ ኳሱን ከመቆጣጠር ይልቅ ወደ ቀውስ ውስጥ ገቡ ነው የሚለው ዘገባው። ስለዚህ ለማንኛውም ማይክል ካሪክ በቡድኑ ደስተኛ ነው። እሱ ብቻ ሳይሆን እዚህ ጋር ለምሳሌ የሮይተርስ ሪፖርት የሚያስረዳን ምንድነው፣ ሮይተርስ የተለያዩ ዘገባዎችን አውጥቷል ከትላንቱ ከማንቸስተር ዩናይትድ ጨዋታ በኋላ። ስለዚህ ማንቸስተር ዩናይትዶች በ10 ተጫዋች ተጫውተው ስቲል 1 ነጥብ ይዘው መውጣታቸውን ማይክል ካሪክ ማድነቁን ነው የዘገቡት። ስለዚህ ከዛ በተጨማሪ ደግሞ ያው በአሁን ሰዓት ላይ ማንቸስተር ዩናይትዶች በፕሪሚየር ሊጉን ደረጃ ሰንጠረዥ እንመልከተው እስቲ። ያው አርሰናሎች በአንደኛ ደረጃ ነው የሚገኙት ፕሪሚየር ሊግ ቴብል። ከዛ በሁለተኛ ደረጃ ማንቸስተር ሲቲዎች ናቸው የሚገኙት። እዚህ ጋር እስኪከፍትልኝ ድረስ እየጠበኩኝ ነው። ፕሪሚየር ሊግ ቴብሉ ምን ይመስላል? ማንቸስተር ዩናይትዶች በ3ኛ ደረጃ ላይ ነው የሚገኙት። ነገር ግን አስተን ቪላ፣ ሊቨርፑል 30 ጨዋታ ነው ያደረጉት። ስለዚህ ሁለቱም ቡድኖች አንዳንድ ተስተካካይ ጨዋታ ይኖራቸዋል። ማንቸስተር ዩናይትዶች በ55 ነጥብ በአሁኑ ሰዓት ላይ በፕሪሚየር ሊግ ውስጥ 3ኛ ደረጃን ይዘው ይገኛሉ። ስለዚህ የሚዲያው ከሁሉም ሶርሶች ወይም ደግሞ ከተለያዩ ሚዲያዎች ያሉት ነገሮች ምንድን ናቸው? ለምሳሌ ሮይተርስ፣ ጋርዲያን፣ ቶኮርት እንዳለ ሁሉም እየተቀባበሉ እየተነጋገሩበት ያለው ነገር ምንድን ነው? የትናንትናውን የማንቸስተር ዩናይትድን ውጤት አስመልክቶ የሁሉም ዋናው ሀሳብ ምንድን ነው? አንደኛ ሬፈሪንግ ኢንኮንሲስተንሲ ያሉት በቃ። ስለዚህ ትናንትና ጨዋታውን የቀየረው የዳኝነት ወይም ደግሞ ዳኛው በዳኝነቱ ወጥ የሆነ ውሳኔ አለመወሰኑ ነው የሚሉ አከራካሪ ነጥቦች ተነስተዋል። የማጓየር ቀይ ካርድ ጨዋታውን የቀየረው ቅጽበት መሆኑንም ሶስቱም የዜና ምንጮች የዘገቡት ነው። ብሩኖ ፈርናንዴዝ ደግሞ ትላንትና ያው እዚህ ጋርም እንደምትመለከቱት እንደ ማንቸስተር ዩናይትድ አምበልነቱ ውጤት ሲከራከር እየተመለከተ ነው ያለ ነው። ስለዚህ ለማንኛውም ማንቸስተር ዩናይትዶች የኳስ ቁጥጥሩ ጥሩ ነበር የነሱ። መጨረሻ ላይ ግን የኳስ ቁጥጥሩን ተቀምተዋል የሚል ዘገባ ነው ያለው። ስለዚህ ዋናው ነገር ምንድን ነው? የትላንትናው ጨዋታ የተወሰነው በዳኛው ነው፣ የጨዋታው ውጤት የተወሰነው በዳኛው ውሳኔ ነው የሚሉ ዘገባዎች ናቸው ያሉት። ባጭሩ ማንቸስተር ዩናይትድን በተመለከተ ይህንን ይመስላል። በነገራችን ላይ ስክሪኑ ላይ የምትመለከቱት ይህ ያለ አይደለም። ሜይ ቢ ዙም ካደረኩት እዚህ ጋር እናንተም ጋር ዙም ያደርግላችሁ አምናት ሹር። ስለዚህ ሃሪ ማጓየር እዚህ ጋር ምንድን ያለው ዙም ለማድረግ እየሞከርኩኝ ነው እንድታነቡት ያህል ማለት ነው። ሶፍት but that's where football is at the moment ነው ያለው። ነው ለምሳሌ ንክኪው ሶፍት ነው ብለን የምናወራ ከሆነ ተቋረጥ አይደለ? መልሼ ሼር ላድርግላችሁ። ሃሪ ማጓየር በማህበራዊ ድረገጹ ላይ ከትላንቱ ጨዋታ በኋላ የተናገረውን ሲሆን በማህበራዊ ድረገጹ ላይ በኢንስታግራም ላይ ፖስት ያደረገውን ነው ማሳየት። ስለዚህ ሶፍት ነው ያሉት። ሶፍት ነበረ ወይም ለምሳሌ ንክኪው ሶፍት ነው ከተባለ በጣም ኃይለኛ አልነበረም እንደማለት ነው። ግን that's where football is at the moment። ነገር ግን በአሁን ሰዓት ላይ እግር ኳስ ያለው እዛ ጋ ነው ብሎ ነው የገለጸው። and I should know better እኔም ማወቅ ነበረብኝ ብሎ ነው የገለጸው። ስለዚህ you would think both decisions would reach the same outcome። ሁለቱም ውሳኔዎች ተመሳሳይ ውጤት ይኖራቸዋል ብለህ ተስፋ ታደርጋለህ ወይም ታስባለህ። we will be back after the break። ከረፍቱ በኋላ እንመለሳለን። safe travel home rates። ስለዚህ በሰላም ወደ ቤታችሁ ግቡ ቀያዮቹ ነው ያለው። your support has been unbelievable። ስለዚህ የእናንተ ድጋፍ የማይታመን ነው ብሎ ነው እንግዲህ ሃሪ ማጓየር በኢንስታግራም ገጹ ላይ ትላንትናው የማንቸስተር ዩናይትድ የአቻ ውጤት በኋላ ይህንን የጻፈው። ስለዚህ በአጠቃላይ የሃሪ ማጓየር ንግግር ምንድን ነው? ያው ሁለት ተመሳሳይ ኢንሲደንት ወይም ደግሞ ተመሳሳይ ጥፋት ነበር የተሰራው። ለማንቸስተር ዩናይትድ ፍጹም ቅጣት ምቱ ካልተሰጠ ለቦርንመዝ መሰጠት አልነበረበትም። ስለዚህ ያው ከሜዳ ውጪ ያደረጉትን ጨዋታ ወደ ቦርንመዝ ሜዳ ተጉዞ አይደለ ትላንትና ማንቸስተር ዩናይትዶች ከሜዳቸው ውጪ የተጫወቱት። ስለዚህ ሴፍ ትራቨል ሆም ሬድስ ሲል ቀያዮቹ መልካም ጉዞ ይሆንላችሁ እንደማለት ነው። ወደ ሌላ ቦታ ተጉዞ ስለደግፏቸው፣ ስለዚህ ደጋፊዎቹን ለድጋፋቸው ነው እንግዲህ እያመሰገናቸው። ስለዚህ ማንቸስተር ዩናይትድ ባጭሩ ዜና ይህንን ይመስላል። እዚህ ቻት ላይ ስለ አርሰናል ምን አዲስ ነገር አለ ብላችሁ ጠይቃችሁኛል። በተለይ ስለ ኤዘ እስኪ ኢንተርኔት
ያለውን ነገር ለመመልከት እንሞክር ማለት ነው። ስለዚህ አርሰናልን በተመለከተ ያሉት ዜናዎች ምን ይሆኑ? ስለዚህ ያው ነገ ካራቦ ካፕ ጨዋታ አላቸው። በዛ ካራቦ ካፕ የፍጻሜ ጨዋታ ማንቸስተር ሲቲን ይገጥማሉ። ስለዚህ አርቴታ እዚህ ጋር የሮይተርስ ዘገባ አለ። የሮይተርስ ዘገባውን እነግራቸዋለሁ። ስለዚህ ሚኬል አርቴታ ምን ብሎ ነው የተናገረው? ስለዚህ when you've been in this position and years without a trophy ለብዙ ዓመታት ያለ ዋንጫ ስትቆይ it adds more necessity በጣም አስፈላጊነቱን ይጨምረዋል በማለት ነው የገለጸው። ነገር ግን ተነሳሽነቱንም በዛው ልክ እንደሚጨምረው ነው የገለጸው። ምክንያቱም አርሰናሎች በተከታታይ ለ3 ዓመታት ሁለተኛ ደረጃን ይዘው ነው ያጠናቀቁት በፕሪሚየር ሊጉ። የነገው የፍጻሜ ጨዋታ የፕሪሚየር ሊግ ባይሆንም የካራቦ ካፕ ዋንጫ ነው። በተለይ ማንቸስተር ሲቲን ዌምብሌ ድረስ ሄደው አሸንፈው ቢመጡ ያው ለአርሰናሎች ቢያንስ ተስፋ የሚሰጣቸው ነገር ነው የሚሉ ዘገባዎች ነበሩ። ምክንያቱም ከዚህ በፊት የቡካዮ ሳካን ቪዲዮ ሰርች ስለነበር። ስለዚህ ለማንኛውም ስለዚህ ምንድን ነው that's something that we have አሁን ያለን ነገር ያ ነው። እናም ለብዙ ጊዜ ልናሳካው ስንፈልገው የነበረ ነገር ነው በማለት ነው እንግዲህ ሚኬል አርቴታ ትናንትና የተናገረው። ስለዚህ ሚኬል አርቴታ ከዛ በተጨማሪ እሁድ ዕለት ለአርሰናሎች ማንቸስተር ሲቲን በነገው በካራቦ ካፕ የፍጻሜ ጨዋታ ማንቸስተር ሲቲዎችን ማሸነፍ ለአርሰናሎች ስለንቦና መልካም የሆነ ነገር ያመጣላቸዋል ወይም ደግሞ ስለንቦና ጥንካሬያቸውን ይጨምራሉ የሚል ጥያቄ ተጠይቆ ነበረ። የእሱ መልስ ምንድን ነው? we want it so much ነው ያለው። በጣም እንፈልገዋለን ያለው የነገውን ዋንጫ ማለት ነው። ስለዚህ እንድናሳካው ተዘጋጅቻለሁኝ እና እንደምናሳካው እተማመናለሁ በማለት ነው የገለጸው። እንግሊዝኛውን ሜይ ቢ ላንብብላችሁ። I'm really prepared and confident that we are going to make it happen እንደምናሳካው እርግጠኛ ነኝ። ስለዚህ ትኩረታችን እዛ ላይ ነው ያለው በማለት ነው የገለጸው። ስለዚህ basically and that's it በቃ ያው ነው ያለው። ስለዚህ እንደ ሚኬል አርቴታ ገለጻ ከሆነ የነገውን ጨዋታ ተጫውተው እንግዲህ ማንቸስተር ሲቲን አሸንፈው ዋንጫውን እንደሚያሸንፉ አንደኛ ቡድኑ ዝግጁ መሆኑን የተናገረው፣ ሁለተኛ ደግሞ ዝግጁ ብቻ ሳይሆን እንደሚያሸንፉ በራስ መተማመን እንዳላቸው ነው ያወራው። ስለዚህ ሚኬል አርቴታ ስለ የነገው ጨዋታ አስጨናቂ ነው አይደለም ለሚለው ጥያቄ የእሱ መልስ ምንድን ነው? ኤክሳይትድ፣ ኢንቱዚያስቲክ፣ ፖዚቲቭ ነው ያለው። ስለዚህ በጣም ደስተኛ መሆኑን ለነገው ጨዋታ ሲሆን ለነገው ድል እንደተዘጋጀና የነገውን ጨዋታ እንደሚያሸንፉ መልካም ወይም ደግሞ መልካም ምኞት እንዴት ነው ደጉን እያሰበ እንደሆነ ነው የገለጸው። ፖዚቲቭ በሚልበት ጊዜ ማለት ነው። ስለዚህ አርቴታ ያው ኳድሩፕል በአሁኑ ሰዓት ላይ ዘንድሮ አርሰናሎች ኳድሩፕል ወይም ደግሞ 4 ዋንጫ የማሸነፍ ተስፋ አላቸው። በአራቱም ውድድሮች ላይ እየተሳተፉ ስለሆነ ቻምፒየንስ ሊግ አለ፣ ፕሪሚየር ሊግ አለ፣ ኤፍ ኤ ካፕ አለ፣ ነገ ደግሞ ካራቦ ካፕ ፍጻሜ አለ። ስለዚህ ስለ ኳድሩፕሉ በተጠየቀበት ሰዓት ላይ ምንድን ነው ያለው? እስቲ ቆይ እያንዳንዱን ጨዋታ እንመልከተው ነው ያለው። ከዛ ከአንዱ ዋንጫ በኋላ ደግሞ ሌላኛውን ጨዋታ እንመልከተው በማለት ነው የገለጸው። ስለዚህ we're very excited about what we're doing እያደረግነው ባለነው ነገር ደስተኛ ነን። ስለዚህ በአሁኑ ሰዓት ላይ በእንደዚህ አይነት ቅጽበቶች ትክክለኛውን ነገር አድርገን ለክለቡ ማሳካት የምንፈልገውን ነገር ማሳካት ነው የምንፈልገው ብሎ ነው እንግዲህ የገለጸው ሚኬል አርቴታ። ከዛ በተጨማሪ ወደ ጋርዲያን እንሄዳለን። ይሄ የማንቸስተር ዩናይትድ ዜና ነበር የሚሆነው። እናንተ እዚህ ጋር ስለጠይቃችሁኝ ነው እንጂ ሚኬል አርቴታ ተጫዋቾቹና ደጋፊዎቹን እንግዲህ ጥሪ አቅርቧል። ስለዚህ ምንድን ነው ያለው? ይሄኛው መቼ የወጣ ዜና ነው? ይሄኛውም ትላንትና ማታ ላይ የወጣ ዜና ነው፣ ሌሊት ላይ የወጣ ዜና ነው ማለት ነው። ስለዚህ ደጋፊዎቹ ከተጫዋቾቹ ጎን እንዲቆሙ ጠይቋል። በዌምብሊ ሄደው ያው ድጋፋቸው እንዲሰጡ ነው የገለጸው። ስለዚህ በድጋሚ የጋርዲያንም ዘገባ የሚያወራው አሁን
ከሮይተርስ የነገርኳችሁን ዘገባ ነው። ብዙ ዓመት ያለ ዋንጫ ስትቆዩ ጭራሽ ሞራል እንደሚሆን የገለጸው ነው። ስለዚህ ትሮፊ ድራውት ይለዋል፣ የዋንጫ ድርቅ እንደማለት ነው። ስለዚህ አርሰናሎች በአሁን ሰዓት ላይ 4 ዋንጫ የማሸነፍ ተስፋ እንዳላቸው ነው ስቲል እያወራ ያለው። ስለዚህ ስለ ኤዘ ያሉ ዜናዎች ካሉ ኒውስ አባውት ኤዘ ያለ ዜና ካለ ይህንን ነገራችሁ አበቃለሁ ማለት ነው። ምክንያቱም ተምኔልን አይታችሁ ስከፍቱት የአርሰናል ዜና እንትን ሲል ኦኬ ሶ ኤበሬቺ ኤዘ ተጎድቷል ወይ የሚለው ጥያቄ ላይ እንግዲህ ከታማኝ ምንጮች የምንላቸው እነ ሮይተርስ አሉ፣ ጋርዲያን፣ እነሱ ስለ ኤዘን በተመለከተ ያወጡት ዜና ከ3 ቀን በፊት ነው። ግን አይ ቲንክ እናንተ አዲስ ነገር ነው የምትፈልጉት መሰለኝ። ስለዚህ እሱን ለማግኘት እየሞከርኩኝ ነው። ሶ ስካይ ስፖርት ስለዚህ ስካይ ስፖርት እዚህ ጋር የዘገበው ያው ኤዘ ከአርሰናል ጋር የመጀመሪያው ዋንጫውን ለማሸነፍ ጉጉት እንዳለው ነው እዚህ ጋር ይሄኛው ዘገባ የሚነግረን። ኦኬ ሌላ ተጨማሪ ምን አለ ኤዘን በተመለከተ? ኦኬ ኢትስ ቪዲዮ ነው። ቪዲዮ ስለሆነ ይህንን ከፕሌይ ካልኩት እናንተን የሚሰማችኋል። ስለዚህ ሰመሪ የለውም። ለማንኛውም ጠቅለል ባለ ሁኔታ ወይም ደግሞ ቆይ እስቲ ከዚህኛው ሶርስ። ስለዚህ አይ ቲንክ ኤዘ መጎዳት አለመጎዳቱን አርቴታ ለነገው ጨዋታ ከራያና ከኬፓ ማንን ያሰልፋል? ኦኬ ቼክ ላድርግላችሁ እሱን። ስለዚህ ሌት ሚ ቼክ ዳት። ራያን ነው ኬፓን? ዳቪድ ራያን የሚያሰልፍ ይመስለኛል። ምክንያቱም በቀደም የመለሰውን ኳስ አይታችሁታል። የነገው ጨዋታን በተመለከተ ስለዚህ እሱ ላይ እዚህ ጋር አንድ ዜና ሳላ ያልቀር መሰለኝ። እሺ የኤዘን ልጨርስና ወደዛ ሄዳለሁ ማለት ነው። ስለዚህ አርሰናሎች የኤዘን አቋም እየተከታተሉ ነው። ስለዚህ ር ሞኒተሪንግ ይሄ ስፖርትስ ሞል እንደዘገበው ነው። ስለዚህ የኤዘን አቋም እንትን እያሉ እየዘገቡ ነው። ከዛ በኋላ አሁን መልካም ዜና ነው ያለው ብሎ ነው የዘገበው። ስለዚህ ለነገው ጨዋታ ሊደርስ ይችላል። ሂ ሹድ ቢ አቬይላብል። ስለዚህ ኤዘ ሜቢ በነገው ጨዋታ ላይ ልናየው እንችላለን። ያው የኤዘ ሊቨርፑል ላይ የነበረውን አቋም አውትስታንዲንግ በማለት ነበር የገለጸው። በጣም ምርጥ አቋም ነበረ። ጎሉ በጣም ነበር የሚያምረው። ስለዚህ ትናንትናና ዛሬ የወጡ ዜናዎች ካሉ የስተርዴይ ኤንድ ቱዴይ ኤዘን በተመለከተ ትናንትናና ዛሬ የወጡ ዜናዎች ካሉ ነግራችኋለሁ። ኤዘ እንግዲህ የእሱ አሁን ያለበትን እርግጥ የሆነ ነገር የለም። ቢያንስ እርግጥ የሆነ እነ ስካይ ስፖርት እነ ቢቢሲ የመሳሰሉ እነሱ ምንም አይነት የኤዘን ጉዳት አስመልክቶ ያወጡት ዘገባ የለም። ስለዚህ ነገር ግን ሌሎች ዘገባዎች እንደሚገልጹት ከሆነ በነገራችን ላይ ጠዋት የተመለከትኳቸው ዜናዎች እንደውም ኤዘ ዌምብሊ በአንድ ዓመት ውስጥ 3ኛ ዋንጫውን ለማሸነፍ መቃረቡን የሚገልጹ ናቸው። ከዛ ግን ለማንቸስተር ሲቲ ባይገባላቸው ይመርጣሉ ለነገው ጨዋታ። ምክንያቱም ማክሰኞ ነበር ሮብለት ማክሰኞ አይደለም። በጣም ደስ የሚል ጎል ነበር ያገባው። ስለዚህ ያንን ሊደግሙ ይችላል። ሰለብሬቱላ አላደረገም ነበር ጎሉን ሲያገባ። ኤዘን በተመለከተ አዲስ ነገር የለም። እንጠብቃለን ማለት ነው። ዝም ብለን ነው የምንጠብቀው። እሱም በተመለከተ አዲስ ነገር ካለ ሜቢ ሌላ ቪዲዮ ሰርች እነግራችኋለሁ። ምክንያቱም እዚህ ጋር ዌምብሌ ስቴዲየም ላይ እስካሁን ኤዘ 2 ዋንጫ አሸንፏል ከክሪስታል ፓላስ ጋር ሆኖ።
ስለዚህ ከማንቸስተር ሲቲ ጋር ደግሞ ሶስተኛ ዋንጫውን ሊያነሳ እንደሚችል ነው እንዳለ ኦልሞስት እንዳለ አጠቃላይ ያሉት ዜናዎች ማለት ናቸው። ስለዚህ ያስተላለፉን ፕሪዲክሽን ልንገራችሁ። አርቴታ በነገው ጨዋታ ማንን ሊያሰልፍ ይችላል የሚለው ማለት ነው። እሱም በተመለከተ አርሰናል ከማንቸስተር አንድ ደቂቃ ሳይሆን የተወሰነች ደቂቃዎች ሲቲ ላይን አፕ ፕሪዲክሽን አይደለም። ስለዚህ ላይን አፑ ምን ይመስላል? ነገ አስተላለፋቸው ምን ሊመስል ይችላል? ስለዚህ አሁን ኤምቢሲ ፕሪዲክትድ ላይን አፕ እስካሁን በነገራችን ላይ ግልጽ አልሆነም፣ ወይም ደግሞ ሁለቱም ቡድኖች አልተናገሩም። ነገር ግን ለምሳሌ ኤምቢሲ ስፖርት የማንቸስተር ሲቲ እና የአርሰናል የነገው ጨዋታ አሰላለፍ ሊሆን ይችላል ብሎ ያወጣው ዘገባ ምን እንደሆነ ነግራችኋለሁ። ኢን ስታንዳርድም። ስለዚህ ለማንኛውም ጠቅለል ብሎ አርሰናሎች 4-2-3-1 ፎርሜሽን ሊኖራቸው ይችላል የሚል አሁን ፕሪዲክሽን ያለው። ሁለቱ መከሌ እናሰልፋለን እንደዚህ ብለው አላወሩም። ስለዚህ ለጠየቃችሁ ጥያቄ እዚህ ጋ አይ ቲንክ ዳንኤል ጎልኪፐር ዳቪድ ራያ ሊሆን ይችላል የሚል ብዙ ግምት ነው ያለው። ከዛ በኋላ ሀኬት እሱ ይኖራል። ከዛ ሳሊባ፣ ጋብሪኤል፣ ከዛ ሂንካፔ፣ ከዛ መሀል ላይ ሴንትራል ሚድ ማርቲን ዙቤሜንዲ፣ ስክሪኑን መልሼ ሼር ላድርገው። ዙቤሜንዲ ይኖራል። ታያቸዋል ብዬ ተስፋ አደርጋለሁ የማንቸስተር ዩናይትድ ቢሆን። ስለዚህ ዙቤሜንዲ አለ። ከዛ ዙቤሜንዲ እና ዴክላን ራይስ መሀል ላይ ይሆናሉ። ከዛ ራይት ዊንግ በቀኝ ክንፍ በኩል ቡካዮ ሳካ ይኖራል ተብሎ ይጠበቃል። ከዛ ኤዘ እና ሊያንድሮ ትሮሳርድ ደግሞ የመጀመሪያ ተሰላፊ ይሆናል። ከዛ ከፊት ደግሞ ቪክተር ዮከሬሽ ይሆናል ተብሎ ነው እንግዲህ ፕሪዲክት እየተደረገ ያለው ማለት ነው። ወደ ማንቸስተር ሲቲ በምንሄድበት ጊዜ ጄምስ ትራፈርድ እሱ ጎልኪፐር የመጀመሪያ ተሰላፊ በረኛ ይሆናል ተብሎ ነው የሚገመተው። ሪኮ ሉዊስ፣ ጆን ስቶንስ፣ አኬ እነዚህ ራይት ባክ እና ሴንተር ባክ ሆነው ይጫወታሉ። ከዛ በኋላ ሌፍት ባክ ደግሞ ኒኮ ጎንዛሌዝ ወይም ደግሞ በኋላ ክንፍ በኩል ኒኮ ጎንዛሌዝ ምናልባት ነገር ሊሰለፍ ይችላል የሚል ዘገባ ነው ያለው። መሀል ላይ ሮድሪ እና ኒውኔዝ ሁለቱ ሊሰለፉ ይችላሉ። ስለዚህ ሴንትራል ሚድፊልድ ተጨማሪ በርናንዶ ሲልቫ ወይም ደግሞ ሳቪንሆ እንደዛ ነው የምንለው ስሙን፣ እሱ ሊኖር ይችላል ማለት ነው። ከዛ በቀኝ ክንፍ በኩል ልክ እንደ ቡካዮ ሳካ ቫርዲዮል፣ ከዛ ያው ከፊት ሃላንድ ነው የሚኖረው፣ ሃላንድ እና ኦስካር ቦብ እነዚህ ሊሆኑ ይችላሉ ተብሎ ነው እንግዲህ ጠቅለል ተደርጎ አሁን እየተገመተ ያለው ማለት ነው። ስለዚህ continue. ስለዚህ እዚህ ጋር ተመሳሳይ ነው። በቃ የኤምቢሲ ስፖርትን ፕሮጀክሽን ተመሳሳይ ነው። የኤምቢሲ ስፖርትን ፕሮጀክሽን ኢትስ ዘ ሴም። ስለዚህ ዳቪድ ራያ በነገው ጨዋታ የመጀመሪያ ተሰላፊ ሊሆን ይችላል ተብሎ ይጠበቃል። ወደ አርሰናል ግምቶች ጋር በምንመጣበት ጊዜ ያው the most commonly predicted አርሰናል 11 ያሉት በጣም የሚገመተው የአርሰናል አሰላለፍ ነው። ስለዚህ እስካሁን ካሉት ዜናዎች ከስኳካ፣ ከስፖርት ሞል፣ ከኤምቢሲ ስፖርት እንግዲህ ያገኘሁት ዘገባዎች እንደዛ ነው የሚሉት። ስለዚህ የአርቴታ ምርጫዎች ሊሆኑ የሚችሉት በመሀል ሜዳ፣ በፊት መስመር በተለይ ደግሞ አርቴታ ትኩረት እንደሚያደርገው 10 ቁጥር ላይ ነምበር 10 ላይ ነው። ስለዚህ ኤዘን የሚደርስ ከሆነ በእርግጠኛነት ኤዘን በደንብ ያስገባዋል ነው የሚሉት ዘገባዎቹ። ከዛ የኤንቢሲ ስፖርት ዘገባ ደግሞ የነገውን አሰላለፍ የአርሰናልን አሰላለፍ በተመለከተ ለምሳሌ ሮቴሽን ሪስክ እንዳለው ነው የሚገልጸው። ስለዚህ በነገው ጨዋታ ላይ ትሮሳርድ ወይም ሃቨርትስ ከዮከረሽ ኋላ ከሁለት አንዱ ሊጠቀም እንደሚችል ነው እየገለጸ ያለው። ስለዚህ ሃቨርትስን ሳይሆን በነገው ጨዋታ ላይ ኤምቢሲ ስፖርት ፕሪዲክሽን ወይም ደግሞ ግምታ የኤምቢሲ ስፖርት የስፖርት ተንታኞች
ወይም የእግር ኳሱ ኤክስፐርቶች የእነሱ ግምት ትሮሳርድ ወይም ሃቨርትዝን ከዮከረሽ ኋላ ሊያደርገው ይችላል የሚል ነው። የጎል ኪፐሩ አማራጭ ግን እርግጥ አይደለም ነው የሚለው ስታንዳርድ በዘገባው። ስለዚህ ራያ ወይም ዳቪድ ራያ ወይም ስለዚህ ቲምበር እና ኦዴጋርድ ምን ደረጃ ላይ ናቸው? ኦኬ ስለ ቲምበር እና ኦዴጋርድ እስካሁን ምንም አይነት ዜና አላየሁኝም አርሰናልን በተመለከተ። ኤንድ ኦዴጋርድ ስለዚህ እስኪ መረጃዎች ካሉ እሱን እነግራችኋለሁ ማለት ነው። ኦኬ ስለዚህ ያ ማርቲን ኦዴጋርድ አሁንም ጥሩ አቋም እንዳልሆነ ነው የገለጸው የሚል ዘገባ ነው እንግዲህ እዚህ ጋር ያለው። አይ ዶንት ኢቭን ነው የአርሰናልን ወሬ እያወራኝ የማንቸስተር ዩናይትድን ተምኔል ነው እያያችሁ ያላችሁ። ስለዚህ ይህንን ቪዲዮ ቶሎ ላብቃ። ስለዚህ የአርሰናሉ ካፕቴን ወይም ደግሞ አምበል ማርቲን ኦዴጋርድ በአሁን ሰዓት ላይም ያው ጉዳቱን እያስታመመ እንዳለን የገለጸው። ነገር ግን የነገው ጨዋታ ላይ ሚኬል አርቴታ አይሳተፍም የሚል ግልጽ የሆነ መረጃ አልሰጠም። ቢሆንም ግን ምንድን ነው ይሳተፋልም አላለም። ስለዚህ ጠብቀን የምንመለከተው ነገር ነው የሚሆነው። ከዛ በተጨማሪ ተስፋ አለው ሊመለስ ይችላል በቅርቡ። ነገር ግን ጥንቃቄ ማድረግ እንዳለባቸው ናቸው ዘገባው የሚነግሩት። ስለዚህ ምናልባትም በነገው ጨዋታ ላይ አርሰናሎች እና ማንቸስተር ሲቲ በሚያደርጉት ጨዋታ ላይ ሜቢ ኦዴጋርድን ልናየው እንችላለን። ምናልባት የመጨረሻውን የትሬኒንግ ቴስት ወይም የልምምድ ቴስት እሱን ካለፈ፣ ነገር ግን እርግጥ አይደለም ባጭሩ ማለት ነው። ጁሪያን ቲምበርን በተመለከተ እሱም ሊመጣ ይችላል፣ ነገር ግን አሁንም አልተረጋገጠም። ስለዚህ ያው ከጊዜ ጋር እየታገለ ነው የውድድር ዓመቱ ሳያልቅ ለመመለስ የሚሉ ዘገባዎች ናቸው የገለጹት። ስለዚህ ቲምበር ምናልባትም ሊመለስ ይችላል፣ ነገር ግን አሁን የቲምበር ላይ ጥርጣሬ አለ። አርሰናሎች ከጨዋታው በፊት እሱን ያው በደንብ እየተከታተሉት እንደሆነ ነው የሚገልጸው። ስለዚህ በሁለቱን ተጫዋቾች አስመልክቶ ሚኬል አርቴታ ኦዴጋርድን እና ቲምበርን አስመልክቶ እንግዲህ ያላቸውን አቋም እርግጥ እስኪሆን ድረስ እየጠበቀ ነው ወደ ቡድኑ ወይም ወደ ስኳዱ ለመቀላቀል። ይህንን ይመስላል። የማንቸስተር ዩናይትድ ዜና ነበር መሆን የነበረበት። ለማንኛውም ማንቸስተር ዩናይትዶች they were robbed እየተባለ ነው። ትላንትና ተዘርፈዋል እንደማለት ነው። ምክንያቱም 2-1 አሸንፈው መውጣት ይችሉ ነበረ፣ ከዛም በላይ መውጣት ይችሉ ነበረ። ነገር ግን ፍጹም ቅጣት ምት አንደኛ አልተሰጣቸውም። ሁለተኛ ደግሞ የሃሪ ማጓየር በቀይ ካርድ መውጣት ጨዋታውን ስለቀየረው የማንቸስተር ዩናይትድ ደጋፊዎች ደስተኛ አይደሉም። ደጋፊዎች ብቻ ሳይሆኑ ተጫዋቾቹ ደስተኛ አይደሉም። ለማንኛውም የዛሬው ቪዲዮ ይህንን ይመስላል።